እንደው ስንት ነው? አቤል አንድ አለ እንግዲህ እኔ አራት አመት ሆኗል። እስኮር 21 ላይ ነው። ትንሽ ነው የቀራት ቁጥሩን ለመግባት የኔጣ ሊደርሰው ነው። ከእውነቴን ነው። በኋላ ፍራንክፈርት መሀል ላይ ሃይላንድ እየለቀመ እንዳይወርደው የኔጣ ሊደርሰው ነው። አቤል ጀዝባ ስማ፣ እንደኔ ሊመለጥ ነው። ጀለስ ምን ነው የምታማኝ? ኧረ እኔ ወንድም ጋሽ ስማ፣ እንኳን ደስ አለሽ። ለማንኛውም ለምኑ እንዴ ትናንትና ጥርስ በጥርስ ሆነሽ ነበር፣ እያየሽ ነበር። በአንቺ ጥርስ ስላሸነፈ ነው። ስማ አሌክስ መቼ ነው የምመጣው? ናኦሚ ዓርብ እመጣለሁ። ዓርብ ማታ እመጣለሁ። ልመጣ እንዴ ወደ አዲስ? አንተ ወደ አዲስ መምጣት አለብህ። ግን የምሬ እንደ እኔ ወደ አዲስ ብመጣ ያበር ነው እግዚአብሔር፣ በተለይ በዚህ ሰዓት ምን ነው ትናለ ሸቤ እገባለሁ። ብሮ አስገባዋል ልጁን እንዴ ስርዓት ጭራው ገባ። ስማ እንዳታስብ ማለት አስብ። ያው ፈክታለች ዛሬ ፍክት ብላ ነው የመጣችው። ስማ ወንድሜ እንዴ አትበላባ ነው ታየው። ምንድነው አረጃ ስማ እሱ ነው አረጃ ነው። እኔ አላልኩም። አዲስ የተሰራ ተወቆ እያለ ነበር። ማን ነች? ቶ ስማ ባለፈው ከማን ጋር እንደነበረ ብነግርህ። ከማን ጋር ነበርኩ? የሆነች ልጅ ማን ናት ያችኛዋ ቺክ? እኔ እኮ አስታውቀኝ ብላኝ አቤልን ላስተዋውቀው ነበር። ልጇ አፈራ አንተ ማነች? አይኑ መተንሸዋረራ ያዊ ታዲያ የተሽኮረመመችው አንተ ማነች? ትናገራላችሁ። ማነች? አይደለችም እንዴ? ማነች? እንዳትነግረው ቆይ ትንሽ አቆየው። አቤል እንዳትነግረው ትንሽ ተረጋጋ። ቆይ 7 ደቂቃ ነው የቀራቸው። በሰላም ብታወሩ ነው የሚሻለው። እንግዲህ ማረም ለ7 ደቂቃ ነው ኖ አረ ሰዓት ሙሉ ነው የጠበቁት። እስኪ ላይፍ ከመገባ ስንት አደረኩኝ ነው ግን ሄጄ ገዝቼ ምግብ መጥቼ 1 ሰዓት አደረኩኝ ላይ ማረም። አቤል ሁሌ እኔ ሲርበኝ አንተ እየበላ ነው የምትገባው። ምን ይሻላል? አፒቴ ከፍትላለሁ። አፒቴት ሁሌ እኮ ደግሞ አንድ ቀን እስቲ እረፍ። አሁን ይሄ ልጅ ከሀገር ማስወጣት አለብን፣ መምጣት አለበት እዚህ። አሁን እዛ ምንም አያደርግም። አልፈልግም እኔ ሀገሬ ምን አደረገች እንዴ? ነው እናንተ መሯችሁ ሄዳችሁና እኔ መውጣት አለብኝ። ተመስገን ነው አንተ በሊቢያ ከመጣ አወራሩ ማለት ነው ለነገር እንደሆነ ያስታውቃል። ይሁን አመጣጡ ነው ከብርን አንተ በሊቢያ እንደምትመጣ ምን አለ በሊቢያ ትመጣለህ። ኧረ በስመ አብ አያርግብኝ ማለት እንደ አንተ በሊቢያ አያርግብኝ። በሊቢያ ስማ ማርያም ጀግና ነው የሚሆነው ታውቃለህ። አይደል እንዴ መምጣት እንገር አያርግብኝ። ስማኝ ለጠላቴ ራሱ አልመኘው የሊቢያ መንገድ ለጠላቴ ራሱ አልመኘው። አሁን አቤልን ወደ ኢትዮጵያ መልሼ ማለት ነው በሊቢያ ላስመጣው እያሰብኩኝ ነው። ትንሽ እንዲማ ጸባይ እንዲገዛ ነው። ለዛ ነው እኮ ለዛ ነው የተሞላቀቀው ታውቃለህ። ስላልቀመሰን ልጁ ምን አርጓችሁ ነው? ምን ነው? አረ አቤማ እንደራበው ነው። አንተና እዚህ እየበላ ሁሌ እንደበላ ሰው ሁሌ ይበላል። ስማ ማነች? እንጂ ጀርመን ነው የምኖረው። በቃ ለኔ እኮ ተሰጠኝ። ፈሬድ ባያባት እኔ ብቻ ቀረኩ። እኔ ውሃ ልጠጣ ምንም እንኳን ቢሆን ባልበላ እንኳን
ስንት አደረክ እድሜህ ናሂ? ኧረ ተው ገና ነኝ እኔ አንድ ፍሬ ልጅ ገና 19 ዓመት ማለት 19 ምንድን ነው? አዲስ አበባ ከገባህ በኋላ ነው? አንተ እንደ 21 ዓመት ነው ቆይ አሞራው ስንት ዓመት ነው? ወደ ኋላ ነው እንደምቆጥረው ቆይ ስንት ነው አንተ? ቆይ መጀመሪያ አንተ ምን ሆነ? መጀመሪያ አንተ መጀመሪያ ከታላቅ ነው መጀመሪያ ያለብና ተካርጎ ቀረ እኮ ካሜራው ራሱ ገለበጠው እንደዚህ ወደ በይ ስማ ከተዋወቅን 4 ዓመት ሆኖ እስኩን 19 ነው 29 አቤል እኮ ያውቃል። አቤል እኮ ነግሬዋለሁ፣ ግን ያው ሾርት ሞሞች ስለሆነ ረሱት ነው ብሮ የኔ እድሜ ስማ እኔ ጩጫ አድርጓል። ማን እኔም ብሶ ጩጫ አድርጓል። እኔ እድሜ እኮ የልጅ ልጅ እኮ ያደርሳል እኮ እኔ ያው የምር አቤት ልኩ አውቃለሁ። አንተ ስንት አደረክ ናሂ? እኔማ ገና ነኝ፣ ገና 25 ነኝ። ምን ነው ለነገር ሲሆን ትቸኩላለህ። ትን እንዳይል ትን በደፋ እዛው እዚህ ቲክታክ ላይ ማለት ነው ማርያም እኔ ብቻ ነኝ ያለሁት ትንሽ ልጅ። ቆይ ስንት ዓመት ነው እሱ? ስንት ዓመት ነው ማለት 21 ልጅ ነው። ቆይ ገምቱ ማርያምን 21 ብር ይሄ ጃኬት የሚለብሰው 21 ዓመት ስንት ነው? ስማ አቤል 21 አለ እንግዲህ 4 ዓመት ሆኖ እስኮን 21 ላይ ነው 21 ዓመት አቀደ እንዴ? ምን ክርስትና ከተነሳ ነው 1 ዓመት? ቆይ ቪዲዮ እንደዘጋው ነው ጋይስ። ሻም ሶስ ቆይ እንዴት ነው ከሀገር ከወጣ ነው 21 ዓመቱ? ኧረ ተው ኧረ ከምሬ ነው 21 ዓመቴ ነው። ኧረ ተው እኛም ባፈራ እግዚአብሔርን ፍራ። ኧረ ተው ማለት አንዴ አንተ ኧረ እኔ ማርያምን 23 ጅንጀና ከጀመረ ነው እኮ ጅንጀና ብሮ ስማ አይ ግን አንተ አንተ እንዴት ነው የምዘጋው? ካሜራ መዝጋት እምቢ አለኝ ማርያም። ቆይ አትዝጋው እስቲ 21 መሆኑን ሊወስ ለምን ዘጋዋለህ እንዴ? ክላስ ልገባ ይገባ ነው ክላስ ይገላችሁ እንዴ? እና ኬጂ ነው የምትማረው 21 ዓመት ነርሰሪ ነው ያለ ኬጂ ኤቢሲዲ የ21 ዓመት ወጣት ያየው ነው። አቤት እኔ ሲመጣ አሁን አያስቀምጠኝ ትንሽ ልንቆራው አርብ ሲመጣ ቆዩ። እኔ ግን ከምሬ ነው በቃ እኔ ከምሬ ነው። ናሆም ስንት አድርጓል? አቤል ናሆም ሆላንድ ናሆም ሆላንድ 24 የአምስተርዳም 24 ሁላችሁም አለው አንተም ከኔ ታላቅ ናችሁ። ሰው በተለይ የኛው ከኔ ጎን ያለው አሞራው እኔም በዝም ብሎ በ5 ዓመት ምናምን አይበል በምን ታስይዛለህ ናሂ? እኔ 21 ኮንኩ እድሜ ጠገብ የልደት ካርድ ልታመጣ ነው? በምን ታስይዛለህ? በ200 ሺህ ብር ነኝ። ወደ 100 ሺህ ብር ስማ ያ ፌክ እንትን አሰርተህ ልመጣ ነው? የልደት በርዝ ሰርተፊኬት ነው አይደለም ማለት ነው። አዎ ማማ ጌዜ ፈቺታኒ በላስ ኮንፈር ይደርቋል። ለዚህ ቤት ገብቼ አይ አሌክስ አችሊ ጭጭ እንደራቃለሁ፣ ግን 21 በጣም በዛ። በአትሊስት 22 ምን ያርግ ከንፈር ይደርቋል እንዴ? አንዴ እስከማቆደት እስካሁን ድረስ 21 ነው። አይ ነው ሁሌ እኮ ነው ሁሌ ስታክ በቃ አይሄድ ስታክ አድርጓል። ተራኩ ተንቀሳቀስ ገባ አድርጎ ላይ ከእድሜ ራሱ ገፋ እንዲ
የኢትዮጵያ ሴቶች አርቲስት ነው የመሰለው 26 27 ነው አትሊስት 24 ወይ 23 ቢለቃ ይሻላል። አረ 26 አመት ነው አንተ እንዴ እንትን እኮ ነው ገባ ያው አሁን ኃጢአት ነው የሰራው። በ21 አመት አንተ ሴት ልጅ ፕሮፖዛል ጠይቀዋል። እናንተ ደግሞ ኃጢአት ሰርታችኋል። ሰው ፕሮፖዝ ይጠይቃል። እናንተ እዚህ ነው የምናረገው። ወቅ እኔ ፀጉሬ እየገባ ነው። እኔ ባይ ፕሮፖዝ አደርጋለሁ ማለት ነው። እናንተ ቲክታክ ላይ ገለፍጣችሁ እኔ ፀጉር መሄድ ጀምሯል። ሽበትም ነገር እየጀመረኝ ነው። ተመለስ እያልኩት ነው። ሄዶ ነው እንዳንቺ ቢኒ ባረግ ይሻለኛል። ኮፍያ ባረግ ይሻለኛል። ቆይቶ አብሶ ፍላት ከተቆረጥኩ ማን አያታቀኝም። በቃ ሹሉቃ ባሻል። ስማ እኔ እናንተ ለማግባት እኔ እናንተ ፕሮፖዝ ስናደርግ እሱ የልጅ ያያል እንዴ? ይሄ ብልግና ነው። ይሄ ባህላችንም አይፈቅድም። ባይዘው ይሄ በፍጹም ኖር ነው። አይዟችሁ ብቻ ተስፋ ለመቁረጥ ነው። አንዳንድ ጊዜ ያጋጥማል ነው። እኔ እናንተ ወልደን አባት ሳንሆን የሱ ክርስትና አባት እንሆናለን የልጆች ሽምግልና እንዳይልከን እንጂ ቤተሰቦች ወገን ቅራታሞች። ኧረ እኛ እንዴ ኧረ ተው። እኔ እንደውም ሰለብሬት ነው ማረገው እዚህ እልል በል እስቲ። እኔ ክርስትና አባት ሆናል። አሌክስ የመጀመሪያ ልጅ ለኔ ነው የምትሰጠው። ያላንተ ችጋራን ጓደኛ ማን አለኝ? ችጋራን ጓደኛ ችጋር እናስተምረዋለን በቢጫ በቀዩ እያደረግን ምን አባት ውስጥና ላይፍ ሾርት አይደል? ናይ በምን እንትንለዋለን ችጋር እናስተምረዋለን በብዙ አይነት እዚህ ልታስቀምጠው ነው አምጥ ባይደው መደንገጤ ልነግራችሁ እወዳለሁ። ማርያም እስካሁን ከኔ ያነሳ ላይ ቲክታክ ላይ አያምነኝም። የማልናገረው እድሜ እኮ እዚህ ነው። ደግሞ ቪዲዮ ታውቃላችሁ። ምንድን የደነገጥከው? ምንድን ያስደነገጠው? አቤልን አውቀዋለሁ ግን 30ኛው ቤት እየገባ ነው። አንተ 25 ስትለኝ ደንግጫለሁ። አቤልማ ሄዷል። እናስታውቅ በ40 ዓመታችንም እናስታውቅ። ሸንቀጥ ምንቀጥ አቤል እኮ ስፖርት እኮ ስለምሰራ ነው። ያው እንትን ነች ቬጋን ስለሆነች ነው። ለዛ ነው እኔና ይሄ ማን ነው ነበር ሳምፎድ አንድ ነን። በቃ እኔናማ ሳምፎድ አንቺ ማን አሬስት ቫምፒር የሆንክ ሰውዬ ስማኝ፣ በ40 ዓመታችን 20 ዓመት እንመስላለን። አንቺ ያው ብረት ምናምን ስለምትገፊ እኮ ነው ወጣ ነው። 32 ዓመት ይመስላል። አቤል ስንት ያደርግ ይመስላል? አቤል ስንት ያደርግ ይመስላል እያልኳቸው ነው። ገምቱ። ሶስት መቶ ነው። 28 ገምቱ። አንተ ታውቃለህ ግን 28 25 30 አንተ አገማመታቸው ግን የሚያውቁ ነው የሚመስሉት። አንተ ማርያምን ያስታውቃ። እኔ ቁጭ ይመስላል ብዬ ራሴን ነበር የምሸውደው። ወይኔ ለነገሩ አይኔ ነው የሚሸውደው። አስታውቃ በቃ ለነገሩ አሌክስ የአሌክስ ቤተሰቦች እንደራሱ ክፉ ናቸው። ኧረ እንዴት እድሜ ትክክለኛ እድሜ ስለነገሩ ነው ክፋታቸው። ሜሽ 30 ቦታ አባቴ አምላክ ይቆራርጠሽ እርጥበታለሁ። ግን ምን አስፈጠረሽ እንዴ? 50 ትላለች እንዴ? ከተገረስኩ በላንተ ተማር በቃ ተሰቀሉ ከኔ ጋር እና ወይት በስመ አብ አንተ ያለው ብርድ መስሎ ነው። ስማ አንተ ስኖ አለ እናንተ ጋር ወደ አሜሪካ ምናምን አዘመዋል ይል እኔ የምማርበት ከተማ ነው ያለው እንጂ የምኖርበት የለም። ይኸው በስመ አብ እየዘነበ እየጣለ ነው። አዎ አንተ ያ ግን አንቺ ስኖ ያለ አትመስልም ማለት በስተኛ ሃይሱን ጋር ነው ሃይሱን ጋር ነው። እድሜ ቁጥር ነው ወንድሜ። ኧረ እንዴ ያላፍርበትም። እድሜን የመሰለ ነገር የለም። እድሜ ጸጋ ነው በላችሁ። ግን አሁን ማግበትና መውለድ አለብኝ።
ስማ አቤል በተለይ መውለድ አለብህ ማለት አቤል በስንት ዓመት ነው የምታገባው? ኤክስፔክት የምታደርገው እስከ 30 እስከ 32 ከዛ ላይ 35 ላይ ሁለት መንታ ጎበዝ ነኝ። እዚህ ላይ ጎበዝ ስለሆንኩ መንታ ነው አንዴ ማረጋው። ስለይማ አሌክስ አንድ ሲያሳድግ እኔ ሁለት በቃ ከሁለት ልጅ በላይ ወለድ አልፈልግም። በቃ እኔ ወንድሞቼ ከወለዳችሁ በቂ እናንተን አሳድጋለሁ፣ ችግር የለውም። ዋናው አሰራር ላይ ነው። ቀድመ ብትወልድም እኛ በአንዴ ጠቅላላ እናደርግሻለን። ጀለስ ሰማሽ? አንተ ሁለት ስትወልድ እና አራት ትወልዳለህ ብሮ። ተሽከራሪ እኔ እንትን እላቸዋለሁ በማጨብጨብ በርቱ እያልኩኝ አግዛቸዋለሁ። ዶሮ እንደ በነፋስ አንተ በ4 ዓመት ውስጥ 4 ምትወልዱ ናይስ። አንተ በስንት ዓመት ነው ውይ እኔ ገና በ34 35 እንደዛ ነው የሚሻለው። ስታገባ እንዳለ ታይና በቃ ጭፍር ምናምን ብለህ ትጨርስና አቤል አያችሁ ታርጌቱ ላይ በቃ ታርጌቱ ላይ ነው። አሬ በቃ ነው አይቻልም። ያላየሁት ነገር የለም። በቃ ተማይክ እና አሌክስ ልትካችኋለሁ ቦታው ነው ለእናንተም። አይ እኔ እናንተ ከጨረሳችሁ በኋላ ነው ባይ ዘ ዌይ አይዟችሁ። ምንድን ነው የሚባለው? ተስፋ እስኪ ሞቲቬሽን ላድርጋችሁ ትንሽ መጀመሪያና ኦኬ እሺ ስሙ ማለት የሆነ ነገር መድፈር ነው የሚያዋጣው ነው። መድፈር አለብህ። መድፈር አለብህ። የሆነ ነገር በቃ ደፈር ብለህ መግባት አለብህ ነው። ሁሉ ጊዜ እወጣዋለሁ ማለት አለብህ እና አቤላ እንደዛ እያልክ ካራዋን እንዳትገባ እንዳትገባ ውልዱ በቃ ዞሮ ሾርዲ ወደ አንቺ ነው። አቤል አያልቅም። የሚያልቅ መሰለህ እንደ አያልቅም እኮ እንትኑ አያልቅም። ዋናው ጥሩ አመጋገብ ነው። እንደውም ዋናው ስፖርቱ ነው። አደግሰህ ፏፏ ያለ ልጅ ትወልዳለህ። ሲበዛልህ አጠራቅም ፏፏ ወዝ ያለው ልጅ ነው የምትወልደው በ40 ዓመት ከወለድክ እሱ መርኩስ ይዞ ይመራሃል መንገድ ላይ እግርህ መሄድ አቅቶ እና ጥሩ ነው። እኔ ሰውት እንዴ ከኔ ጋር ይጫወታል ምናምን መደጋገም ብቻ ነው። ታጫውተዋለህ፣ ትጫወታላችሁ። ማርያም ታስቀኛለህ እኮ ውለድ መጀመሪያ አንተ ዝም ብለህ እንትን ከማል እኔ ወላለሁ። ትንሽ ጠብቀኝ ብሮ ትንሽ ላይክ ሜንሽን እያደረጋችሁ እንትን አትበሉኝ። ናዲያ ያለው አንተ ላይ ነው እንግዲህ ቻል። አቤል አሁን ስፖርቷን፣ ምግቧን፣ ጤንነቷን ያ አሁን 4 ልጅ ወልደህ ጫጫታ በዚህ ሲሆንብህ በአንዴ በዚህ በኩል ነጭ ሆነህ ትመጣለህ። እንደዚህ እያልክ ያለ እድሜ አቤል አይወልድም ሉጤ ሰው ከብዷል ብሮ። በጣም ቅናት አለባቸው። ምንም ማድረግ አይቻልም። ሰው ከብዷል ልጅ በልጅ እኔ ገና ስንት ማድረግ ያለብኝ ነገር። አይዟችሁ፣ ጭንቅላታችሁን ደፋ አታድርጉ። ኖርማል ነው። 35 የሚገባው ያለው አቤል ደግሞ በስመ አብ አንቺ ገባብደሻል። ምንድን ነው ያከልከው? ኧረ እባክህ ስፖርት አቁሜያለሁ። የሌላ አሁን አትይውም እንደ ጁም እንዳከል ያማሉት እንዴት ነው የምታየው? የነገር አስተያየት ነው ያይ በትዝብት ነው ወይ አቤል ካላገባ መቼም አሁን ምን ሆንኩኝ? አሌክስ ችግር ምንድን ነው የምትለኝ? ቤተሰቦች የምታስረግጠኝ አቤል ስማ ልንገርህ፣ ስማ ደርቆ ቀሩ። አይ ተነሳበላ አቤት ያላመንኩት ነገር ሰምቻለሁ። አቤት ቢብላው እስኪ ቢብላው ምስኪላል አንተ ቢጊም አለበት ይሄ ሰውዬ ጌም አለበት ጋቼ ታብታብ አደርግለታለሁ መጥቼ እኔማ አልኩት እኮ ከስር መጥቼ እልል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 lilife. እየጠበቁት እኮ ማርያም ወይ ዩኒቨርሲቲ ያወርዳል ወይ መስ ያወርዳል እየጠበቀ ነበር። ከዛ ሚያው ብላ አለፈች። አላየኋትም። ሪከርድ ተቀርጾ አየኋትና ቢብ ላይ ማርያምን እኔ አፈርኩኝ ለራሴ
ምን አለበት ደስታ ስጠኝ ቢለኝ ነበር ነው ያልኩት። በቃ እኔ የአንበሳም ገዝቼ ስጠው ነበር። ለሰው ለማሰ ማርያም ስማ፣ የዛ ጊዜ አቤል አመሰግናለሁ ብሎኝ ነበር። አሁን እዚህ ቢሆን ማርያም ረስቶ ነው። አሁንማ በስቶበት ይሆናል። አንተ ስማ ናይ እኔ አንድ ወር ተቀምጬ ባላገኘን ገንዘብ እሱ አንድ ቀን ገብቶ ሽቅል አድርጎ ይወጣል። አሁን እሱ ነው ለኔ መስጠት የሚገባኝ ወይስ እኔ ለሱ ማወቅ? ወገን ይብረን ኮራስ እኮ ዝም ብሎ ጣል ቢያረግ ዝም ብሎ እኮ አንድ የሆነች ሞተር ነገር ምናምን ቢያስኬድ አሁን እንኳን የወረደለት ጌም ራሱ ነው ሳምንቱ ሙሉ የሰሩት። አሁን ራሱ የወረደለት ኮይን የወረደለት ኮይን እኔ እስከገባው ስለቆየው የኔን ተው። አንተ ግን እሱን ነው መተዛዘብ አዝብኛል። ማርያምን ናይ አሁን ይሄ ሰው ነው ችግር የለውም። እኔ ችግር ወንድምነቱ ብቻ በቂ ነው። ሌላው ቢቀር እኔ ደስ ይለኛል። አንተ ስላገኘ ደስ ይለኛል። ያው አታለቃቅሱ። በቃ 21 ዓመት ያልኳቸው 21 ዓመት አምናችሁ ተቀበሉ። መለቃቀስ ምንድን ነው? ችግር እናምናለን። ችግር የለውም። አንተ ብቻ ደህናውን አታስ ይደገም በሉ። ኧረ ትንፋሽ አሳጭ እንጂ በአንድ ምንድን ነው ግን አንተ ባይ ዘ ወይ ጋይስ እንኳን ደህና መጣችሁ። መልካም ቀን ይሁንላችሁ ጋይስ። ክላስ ልገባ ነው። ያው ቅድም እኮ ክላስ ልገባ ቅድም ሁሌ አሁን ልክ ስናነሳ ሰዓት ያልቃል። ለኺት ሰልስ ሰበብ እና ልገባ አሁን ልገባ ነው። በቃ ፊደል ቁጠርሽ ግባ ማቻ ኤቢሲዲ ተጋድሞ እድሜን መቁጠር እድሜን መጠቀም ያዋጣል። ይናገራል። ታየው ቃል አጣማ በጊዜያችን ቆጥረን ጨርሰናል። ኤቢሲዲ አለ ከይስ ከዚህ ቻው